ሀይ እንደምናላችሁ ብርሃንና መስቲነን ካፕሾ ፒቲ በጣም አድርገን እናመሰግናለን። ዛሬ ጆይ ስላደረጋችሁ በጣም ደስ ብሎናል። በጣም አድርገን እናመሰግናለን። እናንተ ማየት በጣም ለእኔ ሳች ብለሲንግ በጣም ደስ ብሎኛል ስላየኋችሁ። ድንገት ለማታውቁን እኔ ስሜ መስከረም ታደሰ ክፈተው ይባላል። ማታው ደግሞ ሁልጊዜ አብሬ የምመጣው የምወደው ማከብረው ባለቤቴ ብርሃን መስቀል ጠንክር ባንኮ ይባላል። በጣም ደስ እያለን ወደ እናንተ የምንመጣው ዛሬ ፎር ሳም ሪዝን ብዙ ሪዝኖች ነበሩ መምጣት ማልችልበት፣ ግን ጌታ ይሁን አለና መጣን። ክብር ለሱ ይሁን ለዘላለም። ስለዚህ በጣም ኤክሳይትድ ሆኛለሁ። ባይ ዘ ዌይ እንግዶች አሉን፣ ያው እንደምታዩቸው ድመቶች። ካውንስሊንግ የምትፈልጉ ሰዎች ካውንስሊንግ እሰራለሁኝ በዙም ቪዲዮ ኮል። ስለዚህ ባላችሁበት ቦታ በዚህ ሰርቪስ መጠቀም ትችላላችሁ። ለካውንስሊንግ ለምትፈልጉ 2403938 እንደገና 2403938 ቴክስት አድርጉልን። ለሁሉም የምንመልሰው ነው የምንመልሰው። ስለዚህ አንዳንድ ዲቴይል ነገር ስጽፉልን ምንም ነገር ማድረግ አንችልም፣ ዝም ብለን ነው ያንን የምንመልሰውና ቅር እንዳትሰኙ። ለእናንተ ለአንዳችሁ ለይተን አይደለም፣ ለሁሉ ሰው አንድ አይነት ነው የምንመልሰው። አፖይንትመንት እንዴት እንደምትይዙ ክፍያውን እንዴት ማድረግ እንደምትችሉ የሚነግራችሁ መልእክት ነው። በዛ ቴክስት ታደርጉልን እንመልሳለን። በዚሁ ያቆምነው በጣም ሰስፒሸስ የሆነ ቦታ ላይ አይደለ? እስጢፋኖስ ሊናገር ቆሞ እንደ መልአክ መሰላቸው፣ ግን ደግሞ ተነጋግረናል ያለፈው ጊዜ አይደለም። በእግዚአብሔር ሰላም ገዳዮቹ ፊት ለፊት ሳይንቀጠቀጥ ሳይርበተበት በእግዚአብሔር ሰላም ቆሞ ሊናገር ሊጀምር ሲል ነው አይደለ ይሄ ያለፍነው። ስለዚህ የሐዋርያ ስራን ምዕራፍ 7 አብረን እናነባለን። ወገኖቼ ሁል ጊዜ እንደምለው መጽሐፍ ቅዱሳችሁን ይዛችሁ አንድ ላይ ብናነብ ደስ ይለኛል። ይሄ ወገኖቼ የእግዚአብሔር ቃል ነው፣ ለዘላለም የሚኖር ሰማይና ምድር ቢያልፍ የሚቀል እግዚአብሔር ቃሉ ግን አያልፍም፣ ለዘላለም ህያው ነው። በዚህ ምድር ላይ ደግሞ ህያው የሆነ ቃሉ ነው የተሰጠን። ስሙ ብሩክ ይሁን። በህያው ቃሉ ህያው እያደረገን እንድንኖር በጽድቅ አሜን። ስለዚህ እሱ ይሄ ህያው የሆነ ቃሉን ክቡር የሆነ ቃሉ ማለት እግዚአብሔር ነው ወገኖቼ። ስለዚህ በማክበር በፍርሃት ይሄን ቃሉን እናንብብ። ዛሬ ግን ትንሽ ለየት ያለ ነገር እናደርጋለን። ሙሉውን ቻፕተር ነው የምናነበው። ብዙ ጊዜ ሙሉውን ቻፕተር ስላችሁ ብዙ ጊዜ አጭር ቻፕተር ነው አይደል? ዛሬ ግን ረጅም ቻፕተር ነው እና የትኛውን ጋር ለመቁረጥ አልፈለግኩም። ኦኬ፣ ምክንያቱም ስናነበው ይገባቸዋል ለምን መቁረጥ እንዳልፈለግኩትና አንድ ላይ እናንብን። በቃ መልእክቱ ይሄ ነው፣ ቃሉ ነው፣ ሌላ ነገር አንፈልግ። ኦኬ፣ ይሄው የተገለጠው ቃሉ። አንድ ላይ እናንብብ። ሊቀ ካህናቱም ይህ የቀረበብህ ክስ እውነት ነውን? አለው። እስጢፋኖስም እንዲህ ሲል መለሰ፣ ወንድሞችና አባቶች ሆይ አድምጡኝ። አባታችን አብርሃም ወደ ካራን ከመምጣቱ በፊት ገና በሜሶጶጣሚያ ሳለ የክብር አምላክ ተገልጦለት ከሀገርህና ከወገንህ ተለይተህ እኔ ወደማሳየ ምድር ሂድ አለው። እሱም ከከለዳውያን ምድር ወጥቶ በካራን ተቀመጠ። ከአባቱ ሞት በኋላ አሁን እናንተ ወደምትኖሩበት ወደዚህ አገር አመጣው። በዚህም ስፍራ አንዲት ጫማ ታህል እንኳን ርስት አልሰጠውም። ነገር ግን በዚያን ጊዜ ምንም ልጅ ሳይኖረው እርሱና ከእርሱ በኋላ ዘሩ ምድሪቱን እንደሚወርሱ እግዚአብሔር ቃል ገባለት። ደግሞ እግዚአብሔር እንዲህ ብሎ ተናገረው፣ ዘርህ በባዕድ አገር መጻተኛ ይሆናል፣ 400 ዓመትም በባርነት ቀንበር ስር ይማቅቃል። ሆኖም በባርነት የሚገዛቸውን ሕዝብ እኔ ደግሞ እቀጣለሁ። ከዚያም አገር ወጥተው በዚች ስፍራ ያመልኩኛል። ከዚያም የግዝረትን ኪዳን ሰጠው። አብርሃምም ይስሐቅን ወለደ፣ በ8ኛውም ቀን ገረዘው። ይስሐቅም ያዕቆብን ወለደ፣ ያዕቆብም 12ቱን የነገድ አባቶች ወለደ። የነገድ አባቶችም በዮሴፍ ቀንተው በባርነት ወደ ግብፅ ሸጡት። እግዚአብሔር ግን ከእርሱ ጋር ስለነበረ ከመከራ ሁሉ አወጣው። በግብፅም ንጉሥ በፈርዖን ፊት ሞገስና ጥበብን አጎናጸፈው። ፈርዖንም በግብፅና በቤተ መንግሥቱ ሁሉ ላይ ኃላፊ አድርጎ ሾመው። በዚያን ጊዜም በግብፅና በከነዓን አገር ሁሉ ታላቅ መከራ ያስከተለ ራብ መጣ። አባቶቻችንም የሚበሉት አጡ።
ያዕቆብም እህል በግብፅ መኖሩን በሰማ ጊዜ አባቶቻችንን ለመጀመሪያ ጊዜ ወደ ግብፅ ላካቸው። ለሁለተኛ ጊዜ ሲሄዱ ደግሞ ዮሴፍ ማንነቱን ለወንድሞቹ ገለጠ። ፈርዖንም ስለ ዮሴፍ ዘመዶች ተረዳ። ከዚህም በኋላ ዮሴፍ ልኮ አባቱን ያዕቆብንና 75 ነፍስ የሚሆኑ ቤተ ዘመዶችን በሙሉ አስመጣ። ያዕቆብ ወደ ግብፅ ወረደ። እርሱም አባቶቻችንን በዚያ ሞቱ። አስክሬናቸውም ወደ ሰኬም ተወስዶ አብርሃም ከሄሞር ልጆች ላይ በጥሬ ብር በገዛው መቃብር ተቀበረ። እግዚአብሔር ለአብርሃም የገባው ቃል የሚፈጸምበት ጊዜ ሲቃረብም በግብፅ የነበረው የሕዝባችን ቁጥር እየበዛ ሄደ። ከዚያ በኋላ ዮሴፍን የማያውቀው ሌላ ንጉሥ በግብፅ ነገሰ። እርሱም ሕዝባችንን በተንኮል አስጨነቀ። ገና የተወለዱ ሕፃናትንም ይሞቱ ዘንድ ወደ ውጭ አውጥተው እንዲጥሏቸው አስገደዳቸው። በዚህ ጊዜ ሙሴ ተወለደ። እርሱም በእግዚአብሔር ፊት ሞገስን ያገኘ ውብ ሕፃን ነበር። በአባቱም ቤት 3 ወር በእንክብካቤ አደገ። ወደ ውጭ በተጣለም ጊዜ የፈርዖን ልጅ አግኝታ ወሰደችው፣ እንደ ራሷ ልጅ አድርጋም አሳደገችው። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በንግግሩና በተግባሩ ብርቱ ሆነ። ሙሴ 40 ዓመት በሆነው ጊዜ ወንድሞቹን የእስራኤልን ልጆች ሊጎበኝ በልቡ አሰበ። እርሱም አንድ ግብፃዊ ከወገኖቹ አንዱን በደል ሲያደርስበት አይቶ ግብፃዊውንም ገደለ፣ ለተገፋው ወገኑን ተበቀለ። ወገኖቹም እግዚአብሔር በእርሱ እጅ ነፃ እንደሚያወጣቸው የሚያስተውሉ መስሎት ነበር። እነርሱ ግን አላስተዋሉም። በማግስቱም ደግሞ 2 እስራኤላውያን ሲጣሉ ደረሰ። ሊያስታርቃቸውም ፈልጎ ሰዎች እናንተ እኮ ወንድማማቾች ናችሁ፣ እንዴት እርስ በርሳችሁ ትጎዳዳላችሁ? አላቸው። በባልንጀራው ላይ በደል ሲያደርስ የነበረው ሰው ግን ሙሴን ገፈተረውና እንዲህ አለ፣ አንተን ገዥና ፈራጅ አድርጎ በእኛ ላይ የሾመ ማን ነው? ወይስ ትናንትና ግብፃዊውንም እንደገደልኸው እኔንም ልትገድለኝ ትፈልጋለህን? ሙሴም ይህን እንደሰማ ሸሽቶ በምድያም አገር መጻተኛ ሆኖ ተቀመጠ። በዚያም 2 ወንዶች ልጆች ወለደ። ከ40 ዓመት በኋላ በሲና ተራራ አካባቢ ባለው ምድረ በዳ በሚነድድ ቁጥቋጦ ነበልባል ውስጥ መልአክ ተገለጠለት። ሙሴም ባየው ነገር ተደነቀ። ነገሩን ለማጣራት ወደዚያ ሲቀርብ የጌታ ድምፅ እኔ የአባቶች አምላክ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ሲል ሰማ። ሙሴም በፍርሃት ተናወጠ፣ ለመመልከትም አልደፈረም። ጌታም እንዲህ አለው፣ የእግርህን ጫማ አውልቅ፣ የቆምህበት ስፍራ የተቀደሰች ምድር ናትና። በግብፅ ያለውን የሕዝቤን መከራ በግልጥ አይቻለሁ፣ የጭንቅ ጩኸታቸውንም ሰምቻለሁ፣ ላድናቸውም ወርጃለሁ። አሁንም ና፣ ወደ ግብፅ መልሼ እልክሃለሁ። እንግዲህ እነዚያ ገዥና ፈራጅ አድርጎ የሾመ ማን ነው ብለው የናቁትን ይህን ሙሴ እግዚአብሔር በቁጥቋጦ ውስጥ በታየው መልአክ አማካይነት ገዢና ታዳጊ አድርጎ ወደ እነርሱ ላከው። እርሱም መርቶ ከግብፅ አወጣቸው። በግብፅ በቀይ ባህርና በምድረ በዳ 40 ዓመት ድንቅ ነገሮችን፣ ተአምራዊ ምልክቶችን አደረገ። የእስራኤልንም ሕዝብ እግዚአብሔር እንደ እኔ ያለ ነቢይ ከመካከላቸው ያስነሳላቸዋል ያላቸው ይኸው ሙሴ ነበር። እርሱም በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ በዳ በሕዝቡ ጉባኤ መካከል ነበር። የሕይወትንም ቃል ወደ እኛ ለማስተላለፍ ተቀበለ። አባቶቻችን ግን ተቃወሙት እንጂ ሊታዘዙት ስላልፈለጉ በልባቸው ወደ ግብፅ ተመለሱ። አሮንንም ፊታችን የሚሄድ አማልክት አብጅልን፣ በግብፅ ምድር መርቶ ያወጣን ያ ሙሴ ምን እንደደረሰበት አናውቅምና አሉት። በዚያን ጊዜ የጥጃ ምስል ሰርተው ለጣዖቱ መስዋዕት አቀረቡ። በእጃቸውም ሥራ ተደሰቱ፣ ፈነጠዙም። እግዚአብሔር ግን ከእነርሱ ዞር አለ። ያመልኳቸውም ዘንድ ለሰማይ ከዋክብት አሳልፎ ሰጣቸው።
ይህም በነቢያት መጽሐፍ እንዲህ ተብሎ በተጻፈው መሰረት ተፈጸመ። እናንተ የእስራኤል ቤት ሆይ 40 ዓመት በምድረ በዳ በነበራችሁ ጊዜ መስዋዕትንና መባን ለእኔ አቀረባችሁልኝን? ይልቁንም ልታመልኳቸው የሰራኋቸውን የመሎክን ድንኳንና የጣዖታችሁን የሰራችኋቸውን የመሎክን ድንኳንና የጣዖታችሁን የሬምፉምን ኮከብ ከፍ ከፍ አድርጋችሁ ያዛችሁ። ስለዚህ እኔም እንድትጋዙ አደርጋለሁ፣ ከባቢሎንም ወዲያ እሰዳችኋለሁ። እግዚአብሔር ለሙሴ ባሳየው ንድፍና ባዘዘው መሰረት የተሰራችው የምስክር ድንኳን ከአባቶቻችን ጋር በምድረ በዳ ነበረች። አባቶቻችንም ድንኳኗን ከተቀበሉ በኋላ እግዚአብሔር በኢያሱ መሪነት ያሳደዳቸውን የአሕዛብን አገር በወረሱ ጊዜ ይዘዋት በገቡ እስከ ዳዊት ዘመን ድረስ በምድሪቱ ተቀመጠች። ዳዊትም በእግዚአብሔር ፊት ሞገስ በማግኘቱ ለያዕቆብ አምላክ ማደሪያ ያዘጋጅ ዘንድ ለመነ። ነገር ግን የማደሪያውን ቤት የሰራለት ሰሎሞን ነበር። ይሁን እንጂ ልዑል የሰው እጅ በሰራው ቤት ውስጥ አይኖርም። ይህም ነቢዩ እንዲህ ባለው መሰረት ሰማይ ዙፋኔ ነው፣ ምድርም የእግሬ ማሳረፊያ ናት። ታዲያ ምን አይነት ቤት ትሰሩልኛላችሁ ይላል ጌታ? ወይስ ማረፊያ የሚሆነኝ የትኛው ቦታ ነው? ይህን ሁሉ የሰራው እጅ አይደለምን? እናንተ ልባችሁና ጆሮአችሁ ያልተገረዘ አንገተ ደንዳኖች፣ ልክ እንደ አባቶቻችሁ መንፈስ ቅዱሳንን ሁል ጊዜ ትቃወማላችሁ። ከነቢያት መካከል አባቶቻችሁን ያላሳደዱት ማን አለ? የጻድቁን መምጣት አስቀድሞ የተናገሩትን እንኳን ገድለዋል። እናንተም አሁን አሳልፋችሁ ሰጣችሁት፣ ገደላችሁትም። በመላእክት አማካኝነት የሰጣችሁን ሕግ ተቀበላችሁ እንጂ አልጠበቃችሁትም። በሸንጎ ስብሰባ ላይ የነበሩት ይህን በሰሙ ጊዜ እጅግ ተቆጡ፣ ጥርሳቸውንም አፋጩበት። እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር እንዲሁም ኢየሱስ በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ አየዋለሁ አለ። በዚያን ጊዜ በታላቅ ድምፅ እየጮሁ ጆሮአቸውን ደፍነው እርሱ ወዳለበት በአንድነት ሮጡ። ይዘውም ከከተማው ውጭ ጣሉት፣ በድንጋይም ይወግሩት ጀመር። ይህ በሚሆንበት ጊዜ በዚያ የነበሩት ምስክሮች ልብሳቸውን ሳኦል በተባለ ጎልማሳ እግር አጠገብ አስቀመጡ። እስጢፋኖስም እየወገሩት ሳለ ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ ጸለየ። ከዚያም ተንበርክኮ በታላቅ ድምፅ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ ጮኸ። ይህን ካለ በኋላ አንቀላፋ። ክብር ለእግዚአብሔር ይሁን። ይሄ ወንጌል ነው። አይገርም? የእስራኤል ታሪክን ክርስቶስ ተኮር በሆነ መንገድ፣ ምክንያቱም በሱ መንገድ ታሪኩ ትክክለኛው የክርስቲያን ሕይወት ክርስቶስ ተኮር ነው። የክርስቲያን መልእክት ክርስቶስ ተኮር ነው። የእግዚአብሔር መልእክት ክርስቶስ ነው። ከባችኋል? እስጢፋኖስም በጣም ብዙ በሺህ ዓመታት የሚቆጠሩ ታሪኮችን ነው እንዲህ ጥቅልል አድርጎ የሰጣቸው ያቀረበላቸው። ግን ደግሞ እዛ ለተሰበሰቡት ሰዎች በትክክል ሊናገራቸው በሚችል መንገድ በጣም ጥበብ በተሞላ ኦፍኮርስ በእግዚአብሔር መንፈስ። እሱ ምንድን ነው? የእግዚአብሔርን ሕግ የተቀበልንን እኛ አይሁዶችን፣ እኛ እስራኤል፣ እግዚአብሔር ለእኛ ልዩ መልእክት አለው ምናምን የሚል ህዝብ ነው። እስጢፋኖስ ግን ሲያቀርብላቸው አንደኛ ከአብርሃም ነው የጀመረው፣ ከሙሴ አልጀመረም። ገባችሁ? ሙሴን ተቃወመ፣ ሙሴያችንን ምናምን የሚሉ ነበሩ። ገባችሁ? ሙሴን መልአክ አድርገውታል። በቃ እግዚአብሔር ነው መሲያችን። ገባችሁ? መሲኡ እያለ ማለት ነው። ስለዚህ ሲጀምር ታሪኩን ከአብርሃም ነው የጀመረው። ኦኬ። እንደገና ሙሴም ራሱ መልእክት ተቀባይ እንደሆነ፣ እንደገና ዘዳግም ላይ ራሱ ሙሴ ከኔ በኋላ የሚመጣ ነብይ ያለ እሱ ስሙት እንዳለ ምን ማለት ነው? ከኔ የሚሻል አለ ያለው ሙሴ ራሱ ነው። ከሱ የሚሻል መጥቶ መካከላችሁ ነበር። ግን እንደ አባቶቻችሁ
ስለሱ ስለ መሲሁ ይናገሩ የነበሩትን ሁሉ እንደጨፈጨፉት አባቶቻችሁ እውነትን አንፈልግም እንዳሉት እግዚአብሔር የሰጠውን በሙሴ የሰጠውን ምልክት የዳዊት ልጅ ሰለሞን ቤተ መቅደስ ብሎ ሰራ። እነሱ ቤተ መቅደሱን ጣዖት አድርገው አምላካችን ቤተ መቅደሱ ነው። ሕግ ተሰጥቶናል፣ አላለቀ። ምን የላቸው? መታዘዝ የሚባል ነገር የላቸው። እውነት ነው፣ የእግዚአብሔር ሕግ የተሰጠው ለእስራኤል ሕዝብ ነው። ኦኬ። ግን በቃ ትምክታቸው፣ ትቢታቸው እግዚአብሔር እንዳያዩ እንደገና እግዚአብሔር የሰጣቸውን ቴምፕል ነው የሚያመልኩት። እኛ እስራኤሎች በቃ ታሪካቸው ብቻ ነው የሚያመልኩት። ታሪካችን እንገራ እንዴት እንደሆነ ይላል። ማንን አያውቁም? በዚህ መሀል እግዚአብሔርን አለማወቃቸው በምን ይታወቃል? እግዚአብሔርን ቃል አያውቁም። የእግዚአብሔርን ቃል ትርጉሙን፣ እውነተኛውን መገለጡን አያውቁም። መሲሁ በማካከላቸው ቆሞ አላወቁትም። ይልቅስ ገፉት፣ ልክ ሙሴን እንደገፉ። ኦኬ። በቃ ዮሴፍን መጣ፣ ዮሴፍን እንደገፉ። በቃ ታሪካቸው እሱ ነው። እና ስሙኝ፣ አሁንም የገፋችሁትና የሰቀላችሁት መሲሁ ነው። እግዚአብሔር ይጠብቀን ወገኖቼ። ዛሬም ድንገት የምትሰሙኝ እንደ ድንገት እግር ጥሏችሁ የምትሰሙኝ ሰዎች ካላችሁ እናንተም እንደነዚህ ሰዎች ሆናችሁ ይሆን የያዛችሁትን የትኛው ሃይማኖት እንደሆነ አላውቅም። በቃ ሃይማኖቴ፣ ቤተክርስቲያኔ፣ እንትኔ ማምለኪያ ቦታዬ እያላችሁ እሱም ያድናችሁ መስሏችሁ ወይም ደግሞ እግዚአብሔር የሚገኘው እዛ ጋር ከሄድኩ ነው የምትሉ እግዚአብሔርን በቃሉ ላይ እንደሰማ ነው ሰማይና ምድርን የሰራው እኔ ነኝ። ስለዚህ በሰው በሰራው ውስጥ አልኖርም። ያለ አምላክ ሰማይና ምድርን የፈጠረ አምላክ ምድር ራሱ የኔ መጫማዬ ናት ያለ በሁሉ ቦታ የሚገኘውን አምላክን ስታችሁት ይሆን? ማንነቱን ደግሞ እንደ ተረት የተረከልን በልጁ በክርስቶስ በተወለደው በእግዚአብሔር ልጅ ተወለደ። ደግሞ ሲባል እንደኛ መወለድ አይደለም። ክርስቶስ ራሱ አምላክ ነው፣ ጌታ ነው፣ ንጉሥ ነው። ግን እኛን መስሎ በአምላክነቱ የሰውን ማንነት ጨምሮ መጣ እኛን ሊያድን፣ እኔና እናንተን። ወገኖቼ መጽሐፍ ቅዱስ የእኛ የሰዎች ታሪክ ነው። የሰው ታሪክ ማለት ማንም ፐርፌክት የለም። እኔ አሁን ዘፍጥረት ነው ማጠናውና በጣም ይደንቃል። አብርሃም በቃ አሁን እግዚአብሔርን አመነ ስትሉ ተከትሎ ሚስቱን እህቴ ናት ምናምን እሷን አላደለ ባል ሚስትን ፕሮቴክት ያደርጋል አይደለ? እንደ እግዚአብሔር ቃል አዳም መሪ ነው፣ ፕሮቴክት አድራጊ ነው። አብርሃም እንኳን ሚስቱን ፕሮቴክት ሊያደርግ በሚስቱ ቀሚስ ተደበቀ። ማናት ምናምን ካሉ እህቴ ናት ላሉ ብሎ እህቴ ናት ለአንቺ ብለው እኔ እንዳይገሉኝ ገባች? በቃ እና የአብርሃምንም ስታልፉ የይስሐቅ ስትመጡ ይስሐቅም የአባቱን ኮፒ አድርጎ ሚስቱን ኧረ እኔ እህቴ ናት ብሎ ለሌላ ወንድ ማጋለጥ። ያዕቆብ ጋር ስትመጡ ደግሞ እየተበላሸ ማንም የለም ከኛ መሃል፣ አዳኝ የለም ከሰው መሃል። ወገኖቼ ሰው መስሎ እኔና እናንተ መስሎ በምድር የመጣ ክርስቶስ ነው አዳኝ። መዳን በሱ ብቻ ነው። መዳን በማንም የለም ወገኖቼ። እሺ ሃይማኖትን አንቃችሁ እኮ የትኛውም ሃይማኖት፣ የትኛውም ስም፣ የትኛውም ኢንስቲትዩሽን፣ የትኛውም ኦርጋናይዜሽን አያድንም። የሚያድን የሞተልን ለበደላችን የሞተልን እንደገና ደግሞ እግዚአብሔር ከኛ የሚፈልገውን 100% ፐርፌክት ህይወት እንደ ቃሉ በእኛ ፋንታ የኖረልን ክርስቶስ፣ እሱን በማመን ነው መዳን። እሺ ወገኖቼ፣ እና ይህንንም ወንጌል ለዚህ ነው ልቆርጠው ያልፈለግኩት የእስጢፋኖስን። ክብር ለእግዚአብሔር ይሁን። በዚሁ ያለፈው ጊዜ ወደ አቆምኩበት ትምህርት ካቆምኩበት ጀምሮ እቀጥላለሁኝ። ስለዚህ ያለፈው ጊዜ ካቆምኩበት ቦታ ነው የምቀጥለው ወገኖቼ። ወጣቶች የሆናችሁ እንደምትከታተሉ በጣም በመተማመን ነው፣ በቃ በጣም በስሜቴ ተጽናንቼ የምመጣው እንደምትሰሙኝ እርግጠኛ ነኝ። ያልሰሙ ሰዎች ካሉ በተለይ ወጣት ሴቶች ልጆችን ብትነግሩልኝ በጣም ደስ ይለኛል ወገኖቼ። አሁን አንድ እያደረግ ነው ያለነው ርዕስ እግዚአብሔር የሚፈራ ወንድ በምን ይለያል? ኦኬ እንግዲህ አስቡት፣ ወጣት ሴት ልጅ ያላገባች አልወለደች፣ ባል ግን የምትፈልግ ክርስቲያን የሆነች ጌታን የምትፈራ እግዚአብሔርን የምታመልክ ኦፍኮርስ የምትፈልገው እግዚአብሔርን የሚፈራ ሰው ነው። ኦኬ ምንም ጥያቄ የሌለው እግዚአብሔርን መፍራት ማለት የሚገርማችሁ ነገር እግዚአብሔር እንኳን ማታመልክ ለእግዚአብሔር ምን ግድ የሌላት ሴት አለማ የሆነች ሴት እግዚአብሔርን የሚፈራና የሚያከብር she feels safe። ገባችሁ አይደል? በቃ አታልለኝም እግዚአብሔርን ስለሚፈራ ወይ አይዋሸኝም ሌላ ነገር ገባችሁ? ስለዚህ ይሄ
እንትን አይደለም፣ አዲስ ነገር አይደለም ለሴት ልጅ እግዚአብሔር የሚፈራ ወንድ መፈለግ እግዚአብሔር የሰጣት ፍላጎት ነው አይደለ? ስለዚህ ያው ቦርን አጌን ክርስቲያን ማስተውን ያ ስትሮንግ ዲዛይር እንደሚሆን ተነጋግረናል አይደለ? ግን ደግሞ ያው የደረስንበት ዓለም የደረስንበት ግን እንትን እንዴት ከባድ እየሆነ ለሴት ልጅ እግዚአብሔርን የሚፈራ ወንድ ለይታ ኦኬ። ስለዚህ ይህን መልእክት እንዴት እንድትሰሙኝ ነው የምፈልገው። በጣም ሬር የሆነ ጅውል እንዴት ነው ማግኘት የሚቻለው እንደማለት ነው። ኦኬ፣ ምክንያቱም በጣም ከባድ ነው። እግዚአብሔርን የሚፈራ የሚመስል ወንድ በዝቷል። ኦኬ፣ በቤተ ክርስቲያን ውስጥ ጢቅ ብሏል። ከዛ ውስጥ እውነተኛ የሚፈራው ይሄ ነው ብላ ለአንድ ወጣት ሴት ልጅ የ21 ዓመት ልጅ የሆነች አስቡት እንዴት ቻሌንጂንግ እንደሚሆን። ስለዚህ እሱን ነው መምከር ያዝ ነው። ግን ደግሞ አንዳንድ ጊዜ በወጣት ሴት ልጅ ላይ ምን ይታያል? ይሄ ዲዛይሯን ታመልከዋለች። ገባችሁ? እኔ እግዚአብሔርን የሚፈራ ወንድ ነው የምፈልገው። well it's good ግን that doesn't mean anything። ገባችሁ? ስለዚህ ይሄ ዲዛይር ዝግጅትን ይፈልጋል፣ እውቀትን ይፈልጋል፣ ማስተዋልን ይፈልጋል፣ ዲዘርንመንትን ይፈልጋል፣ መለየት ለይቶ ማወቅን ይፈልጋል። ኦኬ፣ ስለዚህ ኢንፎርም መደረግ አለበት። እና እግዚአብሔርን የሚፈራው ወንድ ነው የምፈልገው እያለች ለሁሉ ሰው አናውንስ ማድረግ ሪሊ ብዙም ትርፍ ያለው ነገር አይደለም። ምክንያት እንዲያውም እግዚአብሔርን ለመፍራት የሚያስመስሉ ሰው ወንዶች ማዕት እንዲመጡ ያደርጋል። ምክንያቱም ወንድ ልጅ ያንን እንደ ቻሌንጅ ይወስደዋል። ገባችሁ? ወንድ ልጅ ቻሌንጅ ስለሚወድ በተለይ ከሴት ልጅ ቻሌንጅ አድርጎ ይወስደውና well here I am እግዚአብሔርን ምፈራ ብሎ ራሱን ሊያቀርብ ይችላል። ስለዚህ ጥንቃቄ የሚፈልግ ነገር ነው። እና አንዳንድ ጊዜ ስፒሪቹዋሊቲ ሴት ልጅ ስፒሪቹዋሊቲዋን ለማሳየት የምትጠቀመው በቃ እግዚአብሔርን የሚፈራ ወንድ ልጅ እንዳገባ ጸልዩልኝ፣ ይሄ የስፒሪቹዋል ማቹሪቲ ምልክት አይደለም። እንዲያውም አንዳንድ ጊዜ እየዞሩ ጸልዩልኝ አያስፈልግም። እውነቱን ለመናገር ክብር ለስሙ ይሁን ለዘላለም። ተደብቀን የሚያየን አምላክ፣ የሚሰማን አባት፣ የልባችን ዲዛይር የሚያይ ከልባችን ዲዛይር ግን እግዚአብሔር የሚፈልገው ይህን በደንብ ስሙኝ፣ የሱ ዲዛይር የሱ ፈቃድ በእኛ ውስጥ እያደገ ሲሄድ የእኛ ፍላጎትና የእኛ ፈቃድ ከሱ ጋር እየተማሰለ ሲሄድ እኛም ያንን እየወደድ ነው ስንሄድ እሱን የሚሰማ የሚመልስ አምላክ ነው። ኦኬ፣ ጸሎት አትስጡም ለሰዎች ርዕስ አትስጡ ማለት ያ አይደለም። ግን ደግሞ እንደው አይደለ ባገኝ እንደው ጥሩ አገልጋይ በሮጣችሁ ሄዳችሁ እስቲ ጸልይልኝ ጌታ ይናገረኝ ከዚህ አይነት አምልኮ መቼም የወጣችሁ ወጣቶች ነው የምትሰሙኝ ብዬ አምናለሁ። ይሄ የዞራችሁ ተናገረኝ የእግዚአብሔር ፈቃድ፣ ይሄው የእግዚአብሔር ፈቃድ በጣም ግልጽ ነው። በተለይ በትዳር ላይ በጣም ግልጽ እኮ ነው። ኦኬ፣ የማያምን ወንድ ይዛችሁ ነገ ጌታን ሊቀበል ይችላል። ስለዚህ እግዚአብሔር ፈቃድ ጸልይልኝ። ምን አይነት ጸሎት ነው? ከእግዚአብሔር ቃል ጋር ምንም ግንኙነት የሌለው። ተጠንቀቁ። እንዲህ አይነት ነገር በጣም ፉሊሽ ያደርጋል ሴት ልጅን። ሴት ልጅ ደግሞ ኢሞሽናሊ ዋይርድ የሆነች ስለሆነ ብዙ ጊዜ እንዲህ አይነት ዲዘርንመንት እንዲህ አይነት እውቀት ከሌላት በቃ ፉሊሽ ነው የምትሆነው እና ጥሩ አይደለም። እሺ ወገኖቼ፣ ሌላ ቀን እናገረዋለሁ። ግን ጴጥሮስ ላይ ያለው ልቤን ይነካኛል። ይማራሉ ግን ወደ እውቀት አይደርሱም። እንደሱ አይነት ሴቶች እንዳንሆን መጠንቀቅ ጥሩ ነው። ስለዚህ እግዚአብሔርን የሚፈራን ሰው ሴት ልጅ አንደኛ ማወቅ ያለባት ብለን ሁለት ነጥቦችን አድሬስ አድርገን ነበረ። ባይዘዌ እንደው ዛሬ ልናገር ይህን እግዚአብሔርን መፍራት የሚለውን ነገር ስናገር እግዚአብሔርን የሚፈራ ወንድ ብዬ ስናገር ፐርፌክት የሆነ ወንድ ማለት እንዳልሆነ እንድትሰሙኝ ይፈልጋለሁ። እሺ ወገኖቼ፣ ምክንያቱም ቅድም እንደተናገርኩት ማናችንም ፐርፌክት አይደለንም። ኦኬ፣ ፐርፌክት ወንድም ደግሞ የለም። ኦኬ፣ ስለዚህ ያንን ፐርፌክት ወንድ እየጠበቅኩ ነው እየጸለይኩ ነው የምትል ሴት ካለች the chances are she's gonna stay single። ገባችሁ አይደለ? ስለዚህ እንደሱ አይደለም። ይሄን ትምህርት በደንብ አዳምጡት፣ ፕሮሰስ አድርጉት፣ ለኔ ለመጻፋት ቸኩሉ። ኦኬ፣ ምን እያለች ነው የሚለውን ነገር እንትን በሉት እና ካለዛ ፐርፌክት እንትን አይደለም። እንደገና ደግሞ አንዳንድ ሴት ልጆች በተፈጥሯቸው they are intelligent ማንበብ ይችላሉ። አንዳንድ ነገር ራሳቸውን ኢንፎርም ማድረግ ይችላሉ። that's excellent።
ገባችሁ? ግን አንዳንድ ጊዜ የአእምሮ እውቀት ብቻ ሲሆን እንዴት አደገኛ መሰላችሁ? ገባችሁ? አሁን ስለ ዴቲንግ ካላችሁ እንትን መጽሐፍን አንብቤዋለሁ እንትና የጻፈውን አንብቤዋለሁ ይላሉ። ሊያነቡ ይችላሉ። ኦንላይን ላይ ብዙ አክሰስ አላቸው። ሰርች አድርጎ ማግኘት ይችላሉ። ብዙ ፖድካስት ይከታተላሉ። እንደ how to prepare for marriage ምናምን ያውቃሉ። ግን በሚያሳዝን ሁኔታ እነዚሁ ብሪሊያንት የሆኑ ሴቶች መንፈሳውያን አይደሉም። ገባችሁ? ስለዚህ በደንብ አዳምጡኝ። አንድ ፓሴጅ አብረን እናንብብ። እሱም ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 6 quickly ኦኬ። እንደገና ራሳችንን ልናመሰግን እንጀምራለን ሁለት ነው ወይስ እንደ ሌሎቹ ለእናንተ ወይም ከእናንተ የተጻፈ የምስጋና ደብዳቤ ያስፈልገን ይሆንን? ሐዋርያ ጳውሎስ ለቆሮንቶስ የጻፈው ሁለተኛ መልእክቱ ነው። እናንተ እኮ ሰው ሁሉ የሚያውቃችሁና የሚያነባችሁ በልባችን ላይ የተጻፋችሁ ደብዳቤዎቻችን ናችሁ። እናንተ በቀለም ሳይሆን በሕያው እግዚአብሔር መንፈስ በድንጋይ ጽላት ላይ ሳይሆን በሰው ልብ ጽላት ላይ የተጻፋችሁና በእኛ የተገለገላችሁ የክርስቶስ ግልጽ ደብዳቤ ናችሁ። በክርስቶስ በኩል በእግዚአብሔር ላይ ያለን እምነት ይህን የመሰለ ነው። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከእኛ ነው የምንለው አንዳች ነገር የለንም። እርሱም በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን የአዲሱን ኪዳን አገልጋዮች እንድንሆን ብቁዎች አደረገን። ምክንያቱም ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። ይህ ሳስብ ይሄ ፓሴጅ ለምን ትዝ አለኝ መሰላችሁ? በእርግጥ እዚህ ጋር ሐዋርያ ጳውሎስ ኮምፔር የሚያደርገው በሕግ የመኖርን ሕግን በቃ የሚያውቁ ክርስቶስን የገደሉት ማለት ነው። ክድን ጠንቅቀው የሚያውቁ ግን መንፈሳዊ ትርጉሙ ያልገባቸው ኦኬ። በሙሴ እየተናገረ ይመጣል፣ ነብይ አለ፣ ይመጣል መሲሁ እያለ እየተናገራቸው መሲሁ ፊት ለፊታቸው ቆሞ ሳያውቁት ሪጀክት ማድረግ ብቻ አይደለም የሰቀሉት ማለት ነው። ገባችሁ? ስለዚህ አንዳንድ ጊዜ ልክ እንደዚህ እንደ ሕግ እውቀትን እናከማችና ጭንቅላታችን ብቻ አድጎ ምን አይነት ሴት ልጅ ልትሆን ትችላለች? ወጣት ሴት ልጅ ሲንግል ናት፣ ብዙ መጽሐፎችን አንባለች፣ ብዙ ነገሮችን ሰምታለች፣ በደንብ እውቀቱን አውቃለች፣ አግኝታለች። ግን በቃ ሁሉ ወንድ ስታይ ከሷ ስታንዳርድ በታች ይወድቃል። በደንብ አዳምጡኝ። ስለ ብዙ ሴቶች እንደምናገር እያወቅኩ ነው የምናገረው። ገባችሁ? ስለዚህ ይሄኛውም ሲመጣ ቆይ ላረጋግጥልሽ እሱ ምን እንደማይሆን ብላ መናገርን ትችላለች። ገባችሁ? ሰርፌስ ሌቭል ስታዩት ጥሩ ይመስላል። አንዳንድ የምታመጣቸውን ፖይንቶች ኦኬ የሚያሰኝ ይመስላል። ምንድን ነው ከእሷ የጎደለው ብትሉ መንፈሳዊ ክርስቲያን ማለት ከሕግ በሕግ ትድናለህ ከሚለው ቃል ኪዳን የወጣ ነው። በምንድን ነው የሚድነው? በእምነት። የሚያምነው ግን ምንድን ነው? የእግዚአብሔርን ቃል የእግዚአብሔርን ሕግ። የሚድነው ግን በእግዚአብሔር ሕግ ፈጽሜ እድናለሁ አይደለም። ገባችሁ አይደለም? የመንፈስ ሕይወት ይላል። ይሄ የመንፈስ ሕይወት ደግሞ በምን በእኛ ሆኗል? አሁን ያነበብኩትን አዲስ ልደት አዲስ ሕይወትን እግዚአብሔር በትንቢት የተናገረው በኢሳይያስ ላይ በጀረማያ ላይ የተናገረውን ኦኬ የመንፈስን ሕይወት አዲስ ሕይወት የእግዚአብሔር ቃል የት ነው የተጻፈው ይላል በአዲስ ኪዳን በልባችን ጽላት ላይ ኦኬ። ስለዚህ እነሱን ደግሞ እንዴት ይላቸዋል? እናንተ እኮ ደብዳቤዎቻችን የክርስቶስ ግልጽ ደብዳቤ ናችሁ ይላል። ምን ማለት ነው? ሚኒስትሪያቸውን ሐዋርያ ጳውሎስ ምን እያለ ነው? የእኛን ሚኒስትሪ እኛ ፕሮሞት አናረግም። አለቅ ደሳይል ሬኮሜንዴሽን ሌተር ከእናንተ አንፈልግም። ምክንያቱም ለዛን ጊዜ ሬኮሜንዴሽን ሌተር የሚያስፈልጋቸው ነበሩ። ብዙ ውሸተኞች ስለነበሩ ያስፈልጋል ብለው ሕግ አውጥተው ነገር ታሪክ ላይ ታነባላቸው። ሐዋርያ ጳውሎስ እኛ ያስፈልጋል ማለት የእኛ ሬኮሜንዴሽን ሌተሮች እናንተው ራሳችሁ ናችሁ። ስለዚህ የአገልግሎት ፍሬው
ታይቶ ነው የሚታወቀው። ገባችሁ? ስለዚህ ሴት ልጅ ማወቋ ጥሩ ሆኖ ሳለ አንዳንድ ጊዜ በተለይ የዚህን ዓለም እውቀት በቃ እንዴት ነው ወንድ ልጅን ጥሩ ባል ለማግኘት እንዴት ጥሩ ነው ስንት 20 ፖይንቶች ጠንቅቃ መታቅማም ከእግዚአብሔር ቃል ጋር ግን ምንም ግንኙነት የሌላት ከመንፈስ ቅዱስ ምሪት ጋር ግን ምንም ግንኙነት የሌላት በሷ በ20 ፕሪንሲፕሏ የምትመላለስ ይሄ ሞት ነው የሚያመጣው እንጂ መንፈስ አይደለም። ኦኬ ስለዚህ አደራ አላለሁ በቃ በማንበቧ በማወቋ አንዳንድ ሰው በተለይ ደግሞ አንዳንድ ሴቶች ሞርስ ሲያነቡ ሞርስ ያውቁ እና ሌሎች ሴቶች ጋር ሲሄዱ ሌሎች ሴቶች የሚያወሩት ሁሉ የሆነ በቃ የደከመ የወረደ ገባችሁ ምንድን ነው አይምሮ የላቸውም እንዴ ብላ ትንቃቸዋለች። በቃ ታውቃላችሁ ግን አንዳንድ ጊዜ ይሄ ትልቅ ሆኖ መንፈሳዊ ነገር ዜሮ ከምንሆን መንፈሳዊ ኖሮን መንፈሳዊ ህይወት ኖሮን የመንፈሳዊ ትርጉሙን በመንፈስ መመላለስን በመንፈስ መኖርን በአዲስ ኪዳን በክርስቶስ አዲስ ሆኖ መኖርን ህይወት ኖሮን ትንሽ ይሻላል እዚህ ጋር ብትኖር ኮምፔር አድርጎ ከሚባል ግን በእርግጥ እኔ ደግሞ አጥብቄ የምናገረው እዚህ ጋር እውቀት ያስፈልጋል። ምክንያቱም አሁን ሰው በቃ በመጋለብ ላይ በባዶ እና ችም ሴት በዛ ህይወት እንዳትገኝ ነው አደራ ምለው። በቃ እውቀትን ከእግዚአብሔር ቃል ኦኬ ሰዎች ጥሩ ትምህርት ሊያስተምሩ ይችላሉ ግን ከእግዚአብሔር ከክርስቶስ የተለየ ትምህርት ገባችሁ? ክርስቶስን የማግኘት ትምህርት ክርስቶስን የመውደድ ትምህርት ክርስትና ማለት በቃ ከክርስቶስ ጋር ያላችሁን ፕራይቬት ላይፍ ነርቸር የሚያደርገው በቃ ክርስቶስን አብሬው በቃ ልዋልዳር በቃ ክርስቶስ ጋር እንዴት ነው መጥቶ የምታድግ ቃሉን ምትት ያደረጉ ስለሱ ታላቅነት ያሰብኩ ገባችሁ? ወደዛ ማደግ ምንማረው ሁሉ ወደ ክርስቶስ እንጂ ይሄ ተአምር መስራት ትማራለህ ትንቢት መናገር ትማራለህ እሱ እድገት አይደለም ወገኖቼ። እሺ ቅድም እንዳልኩት ያው ፐርፌክት ማን መፈለግ አይደለም እግዚአብሔርን የሚፈራ። ስለዚህ የተናገርነውን ነገር አሁን ለምሳሌ አንደኛው ፖይንት ምንድነው ያልነው ራሷ እግዚአብሔርን የምትፈራ ሴት ልጅ መሆን አለባት። እግዚአብሔርን የሚፈራ ወንድ የምትፈልግ ሴት ልጅ ኦኬ እግዚአብሔርን ስለመፍራት ደግሞ ተነጋግረናል። ዛሬ ጊዜ መውሰድ አልፈልግም። ሁለተኛው ነጥብ ደግሞ ማየት ያለባት ከምትፈልገው ልታገባው ፐርሱ ከምታረገው ከምታስበው ወይ እሱ ፐርሱ ሲያረጋት እሷ ኦኬ is he the right man እያለች በምታይበት ጊዜ ማየት ያለባት የህይወቱን ፍሬ እንጂ ይሄ ፍላሽ ነገር እንዳልሆነ ገባችሁ? በቃ እንትናን ያውቃል እንትና ያውቃል ቤተክርስቲያን ፓስተሮች ያውቋቸዋል ለምን የዓለም ህዝብ ሁሉ አያውቀው? አግብተሽው መኝታ ቤት የምትገቢው አንቺና እሱ ብቻ ናችሁ። ስለዚህ ያንን ሰው ለብቻው ሲሆን ማንነቱ ለአንቺ ማተር ያደርጋል። ኦኬ የህይወቱ ፍሬ ማተር ያደርጋል። ኦኬ በአደባባይ በናሽናል ቲቪ በጣም የሚመሰገን ሊሆን ይችላል ግን እሾህ ለሚስቱ በቤት ውስጥ ኦኬ ሊሆን ይችላል። እግዚአብሔር ያውቃል እየተባለ ሰው ሁሉ እሱ እግዚአብሔርን ቃል ሲናገር ለጉድ ነው የተባለ በቤት ውስጥ ግን ከሚስቱ ጋር ሰይጣን ኦኬ እግዚአብሔር ይጠብቃችሁ ወገኖቼ ከእንዲህ አይነት ወንድ ተታላችሁ ከማግባት። ምክንያቱም ክርስቲያን ፐርፎርመርስ በስተዋል ገባችሁ? ሴት ልጅ ደግሞ እኔ አም ቨርጂን የምፈልገውን ጋድ ፊሪንግ ነው እያለች ፉሊሽ በሆነ መንገድ የዞረች አናውንስ ስታደርግ ክርስቲያን ፐርፎርመርስ ይከተሏታል፣ ኢምፕረስ ያደርጓታል። ገባችሁ አይደል? እንዲህ አይነት ነገር ፉሊሽነስ ባይ ዘ ዌይ በኋላ እናገረዋለሁ ብዬ ነበር ግን አሁንም ልናገር። እየዞሩ አም ቨርጂን ማለት የክርስትና ብርታት አይደለም። የክርስቶስን የመውደጃ ሚዛን አይደለም። ኦኬ ሴት ልጅ ክብሯን መጠበቋ ጥቅሟ ለራሷ ነው። ለእግዚአብሔር ክብር የምትጨምርበት ነገር የለም። ላገባችሁ ሰውዬ የምትጨምርለት ነገር ምንም ነገር ለራሷ ሳኒቲ ለራሷ ጤንነት ነው። ኦኬ ስለዚህ ይሄ አናውንስ የሚደረግም አይደለም። ኦኬ ስለዚህ እንዲህ አይነት ፉሊሽነስ ከኛ እንዳይገኝ እግዚአብሔርን መፍራት ደግሞ ራሱ እግዚአብሔርን መፍራት እግዚአብሔር የሚፈራ ሰው ፍለጋ ሊድ ያደርጋል። አያችሁ? ስለዚህ እንትን የሚያደርግ
ፍሬውን ማየት እንዳለበት የሚናገረው የሚለፈልፈውን ሳይሆን ምንድነው ህይወቱ ከህይወቱ ምን አገኝ ዞር ሲባል የት ነው የሚሄደው ኦኬ ምንድነው የሚለው ምንድነው የሚያወራው ኦኬ እሱ ነው ዛሬ ሶስተኛው ነጥብ የምቀጥለው እንደ ጌታ ፈቃድ ሶስተኛው ነጥብ ምን ብየዋለሁ መሰላችሁ don't be groomed ኦኬ ይልቅስ be discerning ምን ማለት መሰላችሁ አንድ ወንድ እንደሚፈልጋት አርጌ ላብጃት ብሎ መጥቶ ሴት ልጅ ማበጀት ይችላል በደንብ አዳምጡኝ ወጣት ሴቶች ኦኬ መታ ቨርጂን ነኝ እኔ ማንንም ወንድ ጋር እንትን አልልም እኔ ማንንም አላቅም ያልሽ ተረት ምታወራ ግሩም ሊያረጋት ይችላል እንደሱ አይነት ወንድ ነው አንቺ የምትፈልጊው በቃ እኔም ነኝ እኔም በቃ እኔ ቨርጂን ነኝ እኔም በቃ ልክ እንዳንቺ ፐርፎርመሮችን አትራክት የምታደርግ ትሆናለች ኦኬ ደሱ አይነት መሆን የለባትም ይልቅስ ዲዘርን የምታረግ ኦኬ ምን ማለት ነው ከመናገር ይልቅ የምትሰማ ኦኬ ኢሞሽናሊ በወንድ ልጅ ማኒፕሌት ማትደረግ ይሄን ስናገር አንድ በጥንቃቄ እንድትሰሙ የሚፈልገው ነገር አለ ይሄ ሁላችሁ ከፍጥረት የመጣ ነው ከዘፍጥረት ኦኬ እግዚአብሔር አዳምን ፈጠረ ከዛ ሔዋን የመጣችው ኦኬ ስለዚህ አዳም ሊደርነት ተሰጥቶታል ኦኬ የአዳም ከሷ መብለጥ ተሰጥቶታል ኦኬ ይሄ ምንጭም ፌሚኒስት የተባለ ሰው ቁጭ ብሎ መስማትም አይችልም ይሄን ኦኬ ከመግዚአብሔር ቃል ካልሆነ በስተቀር ክብር ለስሙ ይሁን ለዘላለም ይሄ ዲዛይን ደግሞ እንደ እግዚአብሔር ፈቃድ ነው ክብር ለስሙ ይሁን ለዘላለም ባል በምን መሰላል በክርስቶስ በተክርስቲያን ደግሞ በሴት ልጅ ኦኬ ስለዚህ ቃላቱ የሚናገረው ቃል ሴት ልጅን ዶሚኔት ሊያደርግ ይችላል ኦኬ ሴት ልጅን ያላመነችው ነገር እንድታምን ወይም ደግሞ ፊትለፊቷ ድንጋይ ጠጠሮች ተቀምጠው እነዚህ ወርቅ ናቸው ብሎ ሊያሳምናት ይችላል ስለዚህ ሴት ልጅ ስለዚህ ነገር አዌር መሆን አለባት ኦኬ ይሄንን ናቹራሊ ቢስቶድ የተደረገውን ነገሩን በተለይ እግዚአብሔር መንፈስ የሚመራው ወንድ በተለይ ማለት አልፈልግም እግዚአብሔር መንፈስ የማይመራ ወንድ በሙሉ ይሄንን ኢቭል ለሆነ ነገር ተጠቅሞ የብዙ ሴት ህይወትን ይጎዳልና ሴት ልጅ ይሄንን አውቃ ተናጋሪ ከምትሆን ኢየሱስ ቨርጂን እኔ የምፈልገው እግዚአብሔር የሚፈራ ነው እኔ ምን ቆሻሻ ነገር ነው እሺ ወገኖቼ ቆሻሻ እንዳትይ ብላችሁ ነበር ረሳሁኝ ኦኬ ስለዚህ እሷ ደግሞ እንደዛ አንዳንድ መመሪያ ስትሰጠው እሱም ፐርፎርመር ይሆናል ኦዲየንሱ እሷን ያደርጋታል ለእሷ ፐርፎርም ያደርጋል እዚህ ጋም ደግሞ አንድ ትንሽ ነገር መጨመር የምፈልገው የስ ወንድ ልጅ ሴት ልጅን ፐርሱ ሲያደርግ ለእሷ ለምትፈልገው ስታንዳርድ ማች ለማድረግ መጣሩ ጤነኝነት ነው ክፋት አይደለም ኦኬ ስለዚህ ወዷት አይቷት አሃ ይህን ነው የምትፈልገው ብሎ እሱም እንደ ወጣት ወንድ እግዚአብሔር እርዳኝ እግዚአብሔር የሚፈራ ወንድ ነው የምትፈልገውና አይ ወንደር እኔ አንተን በእርግጥ መፍራቴን እርዳኝ አንተን እንደፈራ ብሎ ፐርሱ ማድረጉ ጤነኝነት ክፉ አይደለም እኔም ማውራው እዚህ ጋር ያወራን ያለ ነው ይሄ አስመሳዩን ነው ኦኬ ስለዚህ ቀደም ለምሳሌ ሴት ልጅ ቀደመው ቦይፍሬንድ ጋር ብሬክ አፕ ያደረኩት ምክንያቱም ቺት ስላረገብኝ ነው ስትል ኦኬ እንደሱ ነው የምትፈልጊው እኔ ፓስወርዴንም ሰጥሻለሁ በቃ ፌስቡክ ፔጄንም ወይም whatever ሶሻል ሚዲያ ያለውን በኔ ፓስወርድ በቃ እንግባ ሁለታችን በቃ ወይም የኔ ዲሊት ይደረግና ያንቺ በቃ አንድ ላይ እንግባ ኦኬ ይሄ ማኒፑሌሽን ይባላል ሴት ልጅ ራሷን ለእንዲህ አይነት ግሩሚንግ አለመስጠት ነው ይልቅስ ትሰማለች ኦኬ ሌላ በደንብ አዳምጡኝ ትጠይቃለች ኦኬ በዚህ ላይ ደግሞ ያው እኔም ሴት ስለሆንኩኝ በጣም የምረዳው ነገር ሴት ልጅ መታመን ትፈልጋለች እኔ ውሸት አይደለም ስላንቺ ማወቅ ፈልጋለሁ ሲላት ሁሉን ዘርግፍ አድርጋ በቃ ይሄው በእግዚአብሔር ፊት ነው የነገርኩ ምናምን የሚል ነገር አለና እዚህ ጋርም ጥበብ ይፈልጋል ኦኬ ምን አይነት ጥበብ ለሚጠይቅሽ ጥያቄ አንደኛ ጥያቄውን ራሱ መጠየቅ በጣም ቆንጆ ነው
ኦኬ are you a virgin ካለሽ what ምን አይነት ጥያቄ ነው? ይሄንን እንዴት ጠየቀኝ? ክርስቶስን ታውቀዋለህ ወይ? ክርስቶስን የምታውቀው ከሆነ ይሄ are you virgin are you not virgin የሚለው ነጥብ ለአንተ እንዴት አንደኛ ክራይቴሪያ ሆነ? ገባችሁ? እራሱ የሚጠይቃትን ጥያቄ እየጠየቀች ስታይ ይሄ ሰውዬ ብርቅ ይሻለኛል። ከምን ዘር ነሽ? ከየት ነው የተፈጠርሽው? ከየት ነው የተወለድሽው? እንዴ ጌታን ያውቃል ይሄ ልጅ። ኦኬ አንደበቱን የሚጠብቅ ሕይወቱን ይጠብቃል ይላል። ክብር ለእግዚአብሔር ይሁን። ምሳሌ 13:3 ላይ አፉን እንዳመጣለት የሚናገር ግን ይጠፋል። ስለዚህ ይሄ አጉል እኔ እውነተኛ ነኝ፣ እኔ ክርስቲያን ነኝ፣ አልዋሽም፣ የድሮ ሕይወቴን እነግረዋለሁ ሁሉንም እኔ ሁሉን የሚባል ጥሩ ጥበበኛ ሴት እንደሱ አታድርግ። ከቀድም እንዳልኩ የምትጠይቀውን ለምን ጠየቀኝ ይህን ጥያቄ? why is it important for you? እንደገና ደግሞ አንዳንድ ጥያቄዎችን ይህን ባልፈው ይሻለኛል። ገባችሁ? የሪሌሽንሽፓቸውን ሌቭል አይታ እንጂ እንደው በአንድ ቀን በሁለተኛው ቀን በቃ የምፈልገውን ወንድ አገኘው ስለዚህ ታሪኬን በሙሉ ልዘርግፍለት። ይባስ ሞር አክተር ነው የምታደርጊው። ኦኬ ይሄ ናንሰንስ የሆነ ቨርጅን እንዲህ ምናምን እያለ ማስወገድ። ጥበበኛ ሴት እንደሱ አታወራም። ኦኬ እግዚአብሔር ቃል እንደገና ምሳሌ 21:23 ላይ አንደበቱንና ምላሱን የሚቆጣጠር ራሱን ከመቅስፈት ይጠብቃል። አይገርም? ከመቅስፈት አንደበት። አሁን ለምሳሌ ምን አይነት ጥያቄ መጠየቅ ጥሩ ነው? ማን እንዴት ነው ራስን ዲስክራይብ የምታደርገው? ማዳመጥ። እንዴት ነው ራሱን ዲስክራይብ የሚያደርገው? እኔ በቃ ምናምን ብሎ በቃ የሆነ እኔ ሰንሰለት ነበር ይዤ የሚሄደው እግዚአብሔር ከዚህ ፈታኝ እንደሱ አይነት ኤግዛጅሬትድ የሆነ ነገር በቃ እሱ ይቅርብኝ ብለሽ አስቁሚው። ስታስቆሚ ሜሴጁን ያገኛል። አሁን እየቦሰትክብኝ ነውና አልፈልግም ይሄንን ነገር መስማት። I'm not interested. ኦኬ እኔ በምለው አይነት ፌስ ኤክስፕሬሽን ምናምን ግን አይደለም። ሌላ ጥያቄ ልጠይቅ ብለሽ አስቁሚው። ግሩም እንዲያደርግሽ አትፍቀጅለት። እሱ በፈለገው ሞልድ ውስጥ ሊከትሽ። ኦኬ እንደገና ደግሞ ቀን እንዴት ነው የምታሳልፈው? what's your hobby? እነማን ናቸው ጓደኞች? ይሄኛው ጓደኛዬን እወዳለሁ። ለምን ወደድከው? ይሄኛው ጓደኛ what's special about him? ኦኬ በመልሱ ግን ደግሞ እንዲህ ስል ልክ አንድ ሰው ለስራ እንደሚቀጠር ጃብ ኢንተርቪው እንዳይመስል መጠንቀቅ ጥሩ ነው። አንዳንድ ሰዎች ሊስት ይዘው ይሄዳል። በቃ ጻፊልኝና ይሄንን ሄጄ እጠይቀዋለሁ። እሱ በጣም ቴክኒካል መሆን ነው። በጣም እንጃ ያ ወንድ ኦኬ what I'm not here for a job ነው የሚለው። ኦኬ ጥሩም አይደለም። ኦኬ ግን be wise እና ዳን ጥያቄ እሱ የሚጠይቅሽ አጭር መልስ ሰጥተሽ ለመደበቅ ለመሸሸግ አይደለም ይሄን የምታደርጊው። ይሄንን መጀመሪያ ኢንቴንሽንሽን ወቂ። ኦኬ ኢንቴንሽንሽ ለመዋሸት እሱን ለመቅጠፍ ለማታለል አይደለም። ኦኬ እሱን ለማወቅ አንቺም ስርዓት ባለው መንገድ እንድትታወቂ እንደ እግዚአብሔር ፈቃድ እንድትታወቂ። ኦኬ ስለዚህ ቢ ዊሊንግ። እዚህ ላይ ደግሞ በጣም ላጠብቅ የምፈልገው ነጥብ ቢ ዊሊንግ ቱ ሊስን። ብዙ ወጣት ሴት ልጅ የምትፈልገውን ነው የምትሰማው እንጂ እየተነገራት ያለውን አትናገርም። ብዙ ጊዜ ካውንስሊንግ ላይ ነው ሳይ ሜሪጅ ልጆች ወልደው ምናምን እንዲህ ባህሪ ግን ዴት እያደረጋቸው አልነበረም እላለሁ። ብዙ ጊዜ ጠይቃለሁ ነበር ይነግራት ነበር። እኔ እንደዚህ ነገር ያደርጋል ብለሽ እንዳታስቢ ይናገር ነበር። ሰውየው የሚሰማ አልነበረም። ለምንድን ነው ያሰማሽው ሲባል ብዙ ጊዜ በቃ ነው እናድጋለን ብዬ ወይ እሱ ይለወጣል ወደ ጌታ። ያው ብዙ ጊዜ ብያለሁ፣ ዛሬም ልበለው ወንድ ልጅ አይለወጥም። ኦኬ ስለዚህ እንዲህ አይነት ይሆናል ብሎ ማግባት በጣም ኪሳራ ነው። ኦኬ መንፈስ ቅዱስ የሚሰራው በራሱ መንገድ በራሱ ባሰበው ሰዓት ካልሆነ በስተቀር ይሄ በጣም ስትሮንግ ሆኜ ጸልይለታለሁ ምናምን የሚባል ነገር የለም። እንደሱ ብሎ ተስፋ አድርጎ መግባት ጥሩ አይደለም። ስለዚህ ማናቸው እንትኖቹ ጓደኞቹ ብሎ ማየት ጥሩ ነው። እንደገና ደግሞ ላንቺም የሚያዩልሽ ሬድ ፍላክስ የሚባሉት ሪሊ ሬድ ፍላክስ ናቸው ወይ እንደገና ደግሞ ግሪን ፍላክስ የሚባሉት ይሄ በቃ እግዚአብሔር ሆይ
ለእኔ እጅ አስቀመጥክልኝ፣ ለእኔ አመጣህልኝ፣ ክብር ለስምህ ይሁን የምትይው አይነት ሰው ከሆነ ሌሎችን ጠይቂ። ነው ወይ እንደዚህ አይቼ ወይ እንደዚህ ተገንዝቤ ይሄንን ኮንክሉድ አረግኩኝ፣ ኮንክሉዥን ትክክል ነው ወይ? ግሪን ላይት ብለሽ ወይም ግሪን ፍላግ ያልሽው ኦኬ፣ ግሪን ማለት ሂድ የሚለው በቃ that's it, this is going to be my husband ብለሽ ኤክሳይትድ የሆንሽበትን ሰው ለሌላ ሰዎች እስቲ መንፈሳዊ ለሆኑ ኦኬ፣ ለሴቶች ለወንዶች አላልኩም፣ ለሴቶች ተናገሪ እስቲ mature ለሆኑ what do you think? እንዲህ አይነት ቅባት ያላቸው ግን ደግሞ እኛም ሴቶች ስንባል አንዳንድ ጊዜ ቅናት ምናምንም ስላለ ወይ ፕሮባብሊ አንቺ ፐርሱ እያረግሽ ያለሽውን ወንድ በጣም አሪፍ ከሆነ በዛች ሴት አስተሳሰብ ለራሷ ፈልጋው ከሆነ ጥሩ ላይሆን ይችላል። ስለዚህ ያገባች mature የሆነች ብስል ያለች አሜን ሴት ማናገር ጥሩ ነው። ኦኬ፣ ሌላኛው ደግሞ እግዚአብሔር እንዲያረግሽ አትፍቀጅለት። ኦኬ፣ ምን ማለቴ ነው? ይሄ በስቴትመንት ሳቀርበው መጥቶ ለምሳሌ እኔ በቃ ምን ይመስላል እኔ ጊዜ ፈልጋለሁ እኔና ያንተን ጉዳይ በቃ ፖዝ ማድረግ ወይ ፈልጋለሁ ወይም አሁን ማቆም ነው ፈልገው በቃ መጸለይ ምናምን ስትለው በቃ ራሴን እገላለሁ፣ በቃ አንቺ ከህይወቴ ከወጣሽ ራሴን አጠፋለሁ። አይኑ ይሄን ባልል ጥሩ ነው ግን ልበል ኦኬ፣ ብዙ ጊዜ እንደዚህ የሚል ወንድ ራሱን አያጠፋም። ራሱን ማጥፋት አይደለም ጥፍሩን አይቆርጥም ላንቺ ብሎ አንቺ ብትለሽ ብትጂ ትላሽ ብትመጪ ውሸት ነው። ኦኬ፣ ካለዛ እንደዚህ የሚል ሰው እውነተኛ የሚል ከሆነ ራሴን አጠፋለሁ አንቺንም አጠፋለሁ ምናምን የሚል ከሆነ ሜንታል ኢሹ ካለ እውነተኛ ነው። ኦኬ፣ አሁን ግን የምናወራው ስለ ሜንታል ኢሹ ስላልሆነ ኖርማል ላይፍ ምናወራው ይሄ ኢግኖር ስታረጊኝ ሌሊቱን ሳለቅስ ነው ያደርኩት እንቅልፍ መተኛት አቃተኝ ጋር ራና ወይ ይሄ ሰውዬ ወዶኛል ብለሽም ለጓደኞችሽ አታውሪ። ይሄ ፍቅር አይደለም። ኦኬ፣ ለመተንፈስ አንቺ ታስፈልጊኛለሽ ካለ ሩጪ። አንቺ ኦክሲጅን አይደለሽም። ኦኬ፣ ኦክሲጅኑን ይፈልግ። ኦኬ፣ እንደዚህ አይነት በቃ በጣም ማኒፕሌት የሚያደርግም አንዳንድ ጊዜ የሚገርማችሁ ነገር እንዲህ አይነት ሴቲንግ ላይ ወጣቱን ወንድ ልጅ አግኝታችሁ why are you saying this because that's how I feel ይላል። genuinely truly እንደሱ ነው ፊልም ማድረገው። በቃ እሷ ከተወጪኝ በቃ እኔ መኖር አልፈልግም፣ ራሴ ነው መግደል የምፈልገው፣ ራሴ ማጥፋት የምፈልገው ሊል ይችላል። እሱ እንደሱ አለና እሱን ልታደን ትችላለች ወይ ብሎ መጠየቅ ጥሩ ነው። አታድንም። ኦኬ፣ ስለዚህ ራሱን እንዳያጠፋ ምን ታረጋለች? ራሱን እንዳያጠፋ ላግባው። is that a good reason? is this biblical reason? ጠባቂው አይደለሽም፣ አዳኙ አይደለሽም፣ በህይወት እንዲኖር እድሜውን የምትቀጥይለት አይደለሽም። በዚህ መንገድ ማለት ነው እንጂ ሴት ልጅ የወንድ ልጅን እድሜ ቀጣይ እንደሆነች የእግዚአብሔር ቃል ዘፍጥረት ምዕራፍ 2 ላይ ስናጠና እናውቃለን አይደለ? ስለዚህ ይሄ እንደው በቃ በዓለም ላይ መጀመሪያ አንቺ ነሽ የተከሰትሽልኝ ክስተት ነሽ፣ ህይወት የተለወጠ አንቺ ከመጣ ይሄ እንዴት ሊትራሊ በቃ አንቺ ከመጣሽ ነው በቃ ሁሉ ነገር ምናምን ሲል ባክ ኦፍ አይደለ? እኔ ምክሬ ሁሉ ጊዜ እንደ አይነት ሲቹዌሽን ላይ run away ኦኬ። ምክንያቱም እንደዚህ የሚባል ሪል ላይፍ ስለሌለ እንዲያውም እንደዛ ሲወድሽ በጣም ደስ ካለሽ ምን መሆን ትወጃለሽ ማለት ነው? አምላክ መሆን ኦኬ። ጌታን ሳላናግረው ጌታን ምህረት ሳልጠይቀው ከመተኛቴ በፊት በእንቅልፌ እንኳን ከወሰደኝ ከሱ ጋር እሆን ዘንድ ጓጉቼ ምናምን የሚል ወንድ አምላኩ አድርጎታል ጌታን። እሱን አምላኩ ካረገ ወድሻለሁ ሲል እውነቱን ነው። እውነተኛ ጤነኛው መውደድ ነው። ስትሄጂም ልሂድ ካልሽ ሂጂ፣ አላስገድድሽም። እግዚአብሔር ለእኔ ያላትን ያመጣታል ብሎ በእግዚአብሔር ያረፈ እንጂ አንቺን አምላክ ያደረገ ራና ወይ ኦኬ። አምስተኛው ደግሞ look for practical evidence of the fear of God። ምንድን ናቸው እነዚህ ፕራክቲካል? አንድ ነገር እንድታቂ የምፈልገው አንድ ወጣት ቆንጆ ሴት ልጅ ያላገባች እንድታቂ የምፈልገው ነገር እግዚአብሔርን መፍራት የሰው የሚናገረው ነገር አይደለም፣ ህይወት ነው።
it's a lifestyle. okay lifestyle ደግሞ ከሆነ እዚህ ጋር ያቆማል እዚህ ጋር ይጀምራል እዚህ ጋር ይቀጥላል የሚባል ነገር የለም it is a lifestyle. okay እግዚአብሔርን የሚፈራ ሰው ብቻውንም ሲሆን ይፈራል ከሰው ጋርም ሲሆን ይፈራል ጥቂት ሰው ጋር ሲሆን ይፈራል የሚከበሩ ሰዎች ጋርም ይፈራል እግዚአብሔር okay ስለዚህ አንደኛ ማየት ያለብሽ ቃሉን አንደበቱ የሚጠቀመውን ቃላቶች ይሄንን ቅድም እንዳልነው ክርስቲያን ፐርፎርመር ከሆነ በደንብ ማቅረብ ይችላል ቃላቶቹ እንደ ክርስቲያን ጌታ ያውቃል እንደ ሐዋርያ ጳውሎስ ምናምን ያለ መናገር ይችላል ግን አንቺ ምንድነው ማየት ያለብሽ ቃሉን ያከብራል ወይ ነው ወይስ ከአንድ ሙድ ወደ ሌላ ሙድ ፍሊፕ ያደርጋል በደንብ አዳምጡኝ ይሄን ኦኬ ዛሬ ወድሻለሁ ብሎ ይዬ ብሎ አልቅሶ ነገ ደግሞ በቃ እኔና አንቺ ጋፕ እንውሰድ በቃ አንቺም ትንበይ እኔም በቃ አልፈልግም ጤንነት ችግር ካለበት ትሪትመንት መፈለግ አለበት ያው ነው ሳይ ሁለት እዚህ ጋርና እዚህ ጋር ያሉ ፖላሮች ባይፖላር የሚባለው ብዙ ዕውቀት የለኝም ኦኬ ባይፖላር የሚባለው ሜንታል ኢልነስ ሊሆን ይችላል ስለዚህ እሱ አይነት ችግር ካለበት ትሪትመንት ማግኘት አለበት ለትሪትመንት ፈቃደኛ መሆን አለበት ፈቃደኛ አልሆነም እግዚአብሔር በመንፈሱ ፈውሰኛ ምናምን ያለ ከሆነ እንግዲህ እንደሱ ፈውሰኛል ብላ እሺ ብላ የምትቀበለው ሴት ጋር ይሄድ አንቺ ግን በምድር ላይ ያለ በዚህ በተረገመ ሰውነት በተረገመ ዓለም ውስጥ ሲኖር የጤና ችግር ሊገጥም ይችላል ሰው ኦኬ ጤና ችግሩን አውቆ ትሪትመንትን የሚፈልግ ሃምብል ሆኖ እንጂ እንደው የሱፐር ስፒሪቹዋል መሆኑን ማሳየት የሚችል ምንም አይነት ህመም ቢመጣ ሱፐር በሆነው ፓወር ደመስሰዋለሁ እንደዚህ ወንጌል አይል ኦኬ ብቻ ሰዎች የፈጠሩት ትምህርት ነው እንጂ ወንጌል አይልም ኦኬ በቃ ከዚህ ዓለም ተለይተን ፐርፌክት የሆነ ዓለም ውስጥ እንገባለን ክብር ለስሙ ይሁን ለዘላለም በኃጢአት ያልተመታ ሰውነት ከክርስቶስ እንቀበላለን ሪደምፕሽናችን ኮምፕሊት የሚያደርግበት ማለት ነው ኃጢአትን የማያውቅ ሰውነት ለብሰን ነፍሳችን ከዚህ ሁሉ ተገላግላ የምንኖርበት ዓለም ኦፍ ኮርስ እንጠብቃለን እንጓጓለን በዚህ ምድር ግን እያለን እንደሱ አይነት ነገር የለም ኦኬ በዓለም ሳላችሁ መከራ አለባችሁ ኦኬ ስለዚህ እንደሱ የሚያደርግ ሰው ራቅ ብሎ አይ አልፈልግም ኦኬ እንግዲህ ቅድም ያልኳችሁ እንዳትረሱ ምንድነው ላሳያችሁ ወይም ላስይዛችሁ የፈለኩት ሬር ጁል በቃ ሰው አግኝቶ የማያውቅ አስደናቂ ድንጋይ እንዴት ነው የምትገኘው እያልኩ እየነገርኳችሁ ነው ስለዚህ ኤቭሪዌር አይደለም ኦኬ አሁን ስናገር ወይ እንደሱማ በቃ ወንዶች በሙሉ እኮ እንደሱ ናቸው ይሁኑ በሙሉ ይቅሩብሻ በቃ ሬር ጁል እንደዚህ አይነት ቦታም ሊያስቀምጥሽ ይችላል እግዚአብሔር ሆይ አንተን አምናለሁ እርዳኝ ያልሽ ኦኬ ሌላ ደግሞ does he respect people especially ለሱ ምንም አይነት ጥቅም የማይሰጡትን ሰዎች ያከብራል ወይ ኦኬ አሁን በተለይ እንደ ክርስቲያን ሆኖ born again ክርስቲያን ነኝ ብሎ ክርስቶስን እየተናገረ የምንዘር ነው ያኛውስ ምናምን የሚል run away I know run away ዛሬ በእኛ ሀገር ኮንቴክስት በጣም ከባድ ይመስላል run away ክርስቶስን ካላወቀ ምን ያደርግልሻል አንቺ አይጠቅምሽም ኦኬ ከዛስ ደግሞ ፋሚሊ ሜምበርሱን እንዴት ነው ትሪት የሚያደርገው እዚህ ላይ ግን ካሽን አለ ኦኬ ይሄ እንዴት ነው ስፒሪቹዋል ባውንደሪዎችን በሙሉ ስለ ቤተሰቡ በሙሉ ያለ ሚጽስ በቃ እኔ እህቴን ላመጣት ስለሆነ እሷን አግብቻት አመጣታለሁ ምክንያቱም እህቴ ስለሆነች ይሄ እንዴት ነው ምንም በቃ መንፈሳዊ ቫልዩዎቹን በቃ በእግዚአብሔር ቃል የሚፈራው ነገር የሌለው ቤተሰቡ ሲባል እሱ ምን ይመስላል አቀለ ቤተሰቤ ስለሆነ ምንም ላረጋለሁ የሚል አይነት ከሆነ ባልም ሆኖሽ የሚሮጠው እናቴ ደወለችልኝ ያለ ነው የሚሮጠው ወይ እህቴ ፈለገች ወንድሜ ፈለገኝ ለሱ የሚባል ነገር አለ ወገኖቼ ትዳር ላይ የለም ለወንድ ልጅ አንደኛ በህይወቱ ያለች ማናት ሚስቱ ናት ፕራዮሪቲ ያላት ማናት ሚስቱ ናት ትዳር ከያዘ ቤት ከያዘ ፎከሱ የት ነው ቤቱ እናቱ አይደለችም አባቱ አይደለም ያክስት ወንድም ምናምን አይደለም እነሱን ያከብራል very important
እነሱን ይወዳል። very important እንዴ ካለዛ እነሱን ኔግሌክት አድርጊያቸዋለሁ ጥያቸዋለሁ የት እንደገቡ አላውቅም ገደል ይግቡ ምናምን የሚልማ እንዴ በጣም ያስፈራል። እሱን ሰው ባላርጎ መውሰድ ገባችሁ። የተፈጠረበትን ቤተሰብ የሚያከብር በጣም ቆንጆ ነው። ከዛ ቤተክርስቲያን እንዴት ያያል? ኦኬ ቤተክርስቲያን ያለው እኔ አላስተዋውቅሽ ለመሰሽ አንቺን በቤተክርስቲያን ላስተዋውቅሽ ማልፈልገው እኛ ቸርች ውስጥ ታሪክ አለ አንድ ልጅ አስተዋውቆ ነጠቀው ምናምን። ይሄ የማይሆን ነገር ሊሆን ይችላል ታሪኩ ግን እያገጣጠመ በቃ ሁሉ ነገር በሚስጥር የኔና ያንቺ ነገር ታፍኖ ቆሻሻ ጥሩ ነገር አይደለም። ኦኬ ጥሩ ነገር አይደለም። ቤተክርስቲያን ቤተሰቡ ከቤተሰብ የሚደበቅ ነገር አለ የለም ማለት። ስለዚህ ቤተሰቡ ነው ወይ ቤተክርስቲያን ማለት በእውነት እግዚአብሔርን የሚያመልክበት በእውነትና በመንፈስ ከሌላ ወገኖች ጋር እሱ የሚታወቅበት መታወቅ ሳይሆን ፌመስ የሆነበት ማለት አይደለም። ምን እንደሚያደርግ የሚታወቅ የት ነው የሚገባው የት ነው የሚወጣው። አንዳንድ ጊዜ አንዳንድ ቤተክርስቲያን አገልጋይ ነው በቃ እሱ አገልጋይ ነው እየተባለ ግን ስለዛ ሰው አንድ የሚያውቅ ሰው የለም። የት ይዋል የት ይደር የት ምንም ነገር በቃ እሱን ተነጥሎ የሚኖረው። እነሱ ደግሞ እንዳይጠይቁት አይ በቃ አገልግሎቱን እንወደዋለን ስለዚህ ጸጥ ብሎ ይምጣ። ከእንዲህ አይነት ወንድ ብራን አዌይ። ኦኬ እንደገና ደግሞ ክርስቶስ ጌታው ነው ወይ በህይወቱ ነው ወይ ዝም ብሎ ክርስቶስ ነው ይላል። ክርስቶስ ይገዛል ወይ በህይወቱ? ኦኬ ይሄ የሚታይ ነው የሚደበቅ ነገርም አይደለም። ባነጋገሩ በቃላቱ አጠቃቀም በሁኔታው ሁሉ ይታወቃል ክርስቶስ እንደሚገዛ። ፐርፌክት ይሆናል ማለት አይደለም። ኦኬ ስለዚህ እንደገና ደግሞ ማይ ዌይ ወይ ሃይዌይ የሚል ነው። ኦኬ እኔም ከባል ሀገር ነው የወጣሁት ያው በጣም የወሰንኩትን ነገር አድራጊ ስለሆንኩኝ ይሄው ፒኤችዲ ነው ያዝኩ። በጣም ቆንጆ ነው ፒኤችዲው መያዙ። ግን ይሄ እንዴት ነው ግትር ያልኩ ነኝ ምን ማንም ሊያጥፈኝ አይችልም ካለ እንዴት ነው የህይወት ፓርትነር አድርገሽ የምትገኝ? ማንም የማያጥፈኝ ሰው ነኝ really ኦኬ እሱ prideful tyrant ሊሆንብሽ ይችላል። ስድስተኛውና የመጨረሻው ለዛሬ ሌላ ጊዜ መለስበታል ብዬ አስባለሁ። እንደ ጌታ ፈቃድ መጨረሻው know the perfect man first። ኦኬ ይሄኛው ስድስተኛው ነው ያደረኩት። አንደኛው ብታደርገው ኖሮ ብላችሁ ታስባላችሁ ብዬ አስባለሁ። ግን ደግሞ አስተውላችሁት ከሆነ በጣም ነጥቦቹ የተያያዙ ናቸው። ኦኬ ስለዚህ አንደኛው ሁለተኛ የሚባልም ነገር የላቸውም። የስ ጥበበኛ ወንድ ልጅን ለማወቅ ዋናው የጥበብ ምንጭ የሆነውን አምላክ ክርስቶስን ማወቅ አለባት። ይሄን የምናገረው ለማን ነው? ለክርስቲያን ነው። ኦኬ ምክንያቱም በጣም ብዙ ክርስቲያንን የሚሉ ክርስቶስን የማያውቁ ሰዎች አሉ። ቤተክርስቲያን መምጣት በጣም የሚወዱ ቤተክርስቲያን ውስጥ ያለ አክቲቪቲ ፓርቲስፔት የሚያደርጉ ጸሎት ፕሮግራም ከተባለ የሚገኙ እነሱም ጸልዩ ከተባሉ በቃ በስሜት የሚጸልዩ ግን በቤታቸው ምንም ነገር በቃ እኔ መንፈሳዊ ነገር ይገርምሻል ለብቻ አይሆንልኝም። አስቡት እንደዚህ ባላግብታቸው ሰው ካልኖረ ትዳሬ ሞቅ አይልም ሲባል እንደሱ የሚባል ክርስትና የለም። ክርስትና ራሱ ሁሉ ጊዜ እንደምንለው ትዳር ነው። ኦኬ ስለዚህ ከዚህ ባል ጋር ከዚህ ክብር ለስሙ ይሁን ለዘላለም የእግዚአብሔር ልጅ ጋር ኢንቲሜት መሆን ኦኬ ቸርች መሄድ ቆንጆ ነው፣ ማገልገል ቆንጆ ነው። ግን ደግሞ ወይ አሁን ካንተ ጋር ለብቻዬ ልሁን ለምን መገኘት ብቻ ይበቃኛል። ስለዚህ ዛሬ ጸሎት የለኝም መጠይቅህ የለኝም በቃ ኢንጆይ ላድርገው ያንተን መገኘት። የቃልህ መገለጥ ራሱ አይኔን ያበራዋል ልቤን ያበራዋልና ቃልህ ራሱ ሲገለጥልኝ በዚች መቆየት ነው የምፈልገው ካንተው ጋር። ይሄ ትክክለኛ ትዳር አለ። ኦኬ ሰው ማያሳይ ፌስቡክ ላይ ዛሬ አጠናውት ብላ የምትለጥፈው ነገር የለም። ይሄ በሷና በአምላኳ መካከል ያለ ገባችሁ አይደለ? በቃ ጸሎትን ከሰዎች ጋር ከክርስቲያኖች ጋር ትጸልያለች። ኦፍ ኮርስ መጸለይ ያለባት እንደ ክርስቲያን። ኦፍ ኮርስ ከሌሎች ጋር ትያያዛለች። ኦፍ ኮርስ ታገለግላለች፣ ቤተክርስቲያን ትሄዳለች። በግሏ ግን ክርስቶስ ጌታ ንጉስ የሆነ አሜን ከሱ ጋር ብቸኛ መሆንን የምትፈልግ ሁሉ ጊዜ አይ በቃ ሰው አያስፈልገኝም እሱም ሌላ ኤክስትሪም ነው። ኦኬ ስለዚህ be satisfied መጀመሪያ። ስለዚህ ከክርስቶስ ጋር መጋባት እንዴት ይመስላል ዴይ ቱ ዴይ ላይፍ ላይ ብላችሁ የምትጠይቁ ከሆነ ለምሳሌ your entire life በቃ ፎከሱ ክርስቶስ። ያ ምን ማለት ነው? መጸለይ ስርዓት ማክበር አይደለም።
ፎርማሊቲ አይደለም፣ ሌጋሊስት መሆን አይደለም። ዛሬ ከጌታ ጋር ብቻዬን ልሁን ስትይ ብቻዬን ስሆን በጣም አሪፍ ክርስቲያን ሆናለሁ ጌታም ይቀበለኛል እያልሽ አይደለም። because you want it, you desire it። መጸለይ እፈልጋለሁ። ለምን? I missed him. I want to be with him alone። ገባችሁ አይደል? ይሄ ደንበኛ intimate relationship ነው። ኦኬ። እንደገና ደግሞ ፈቃዱን በሁሉ ነገር ላይ መፈለግ፣ ትንሽ ውሳኔ ይሁን ትልቅ ውሳኔ። ኦኬ። ግን ቅድም እንዳልኩት ይሄ የዞሩ እንትና አገልጋይ ጥሩ ነው፣ እስቲ ጸልይልኝ፣ እግዚአብሔር ፈቃድ እስቲ ተናገረኝ። ከእንዲህ አይነት የጣዖት አምልኮ ከእንዲህ አይነት እንትን ጣዖት አምልኮ እግዚአብሔር ያውጣን ሁላችንም። እናንተም ይሄን የምትሰሙኝ መቼም ከዚህ ውጪ ናችሁ ብዬ ነው ማምነው። ኦኬ። ከዛ ውስጥ ካላችሁ ውጡ። እግዚአብሔር ቃል የማይለንን ነገር ነው ማለት ነው። ኦኬ። እንደገና ደግሞ የእግዚአብሔር ቃል ለሷ ግድ የሚላት ኦኬ። የእግዚአብሔርን ቃል መተላለፍ ማለት ከባድ ሸክም የሚሆንባት ኦኬ። ኃጢአትን አድርጋ ንስሐ ልግባ ጌታን ልለምነው የምትል ኦኬ። ኢንቴግሪቲ አላት፣ ፌትፉልነስ። ፐርፌክት ላትሆን ትችላለች፣ ግን ሁል ጊዜ ወደ ጌታ ተመላሽ ሯጭ ኦኬ። እንደገና ደግሞ በእግዚአብሔር ሐሳብ በሆነው ቤተክርስቲያን የእግዚአብሔር ሐሳብ ናት። ሎካል ቸርች የሰው ሐሳብ አይደለች፣ የእግዚአብሔር ናት። ኦኬ። በሎካል ቸርች ውስጥ ቦታ ያላት፣ ለሎካል ቸርች የምትጸልይ፣ ስለ ሎካል ቸርች ሚሽን ነፍሳት እንዲድኑ እዛ ሚሽን ውስጥ ያለች እንደ ክርስቲያን በቃ ቤቷ ስትሆን ሰዎች እንዲድኑ የምትጸልይ፣ ቤተሰቦችም ካላለ ቤተሰቦቿ እንዲድኑ፣ ጎረቤቶቿም ካለ ጎረቤቶቿ፣ ይሄ በክርስቶስ ሚሽን ውስጥ ያለች ኦኬ። እንደገና ደግሞ አይደንቲቲዋ፣ ሴኪሪቲዋ፣ የእሷ ደስታ በክርስቶስ ውስጥ ያለ ኦኬ። ይሄ ራሱ እንዲህ ብላችሁ ስታስቡት እሷማ በቃ እግዚአብሔርን የሚፈራ ማንም አያስፈልጋትም ፒክ ማድረግ ትችላለች አትሉ? ኦፍኮርስ። ለምን? እንደዚህ አይነት ሰው ሴት ስትሆን በህይወቷ የሚመራት ማነው? መንፈስ ቅዱስ አደለ? ክብር ለሱ ይሁን ለዘላለም። የስጋን ስራ ግደሉ ይላል አደለ ወገኖች? እንዴት ነው የምንገለው ስንል እዛው ቃሉ ላይ ደግሞ በመንፈስ ብትመላለሱ ይላል። በመንፈስ መመላለስ ማለት ይህን ቃል እያነበብን ጌታ ሆይ ቃል ስጋ ይልበስ በኔ ምን ማለት ነው? ልታዘዘው፣ እንደ ቃል ልኑር። ከቃል ውጭ የሰው ስርዓት የሰው በጣም እኮ ደስ ይላል። መንፈሳዊ እኮ ነው፣ አብረን እንጨፍር፣ ምንም እኮ የለበትም፣ እሱ እኮ እንዲህ ነው። አንዳንድ ዩቲዩቦች እኔ ብዙ አላይም እና ግን አንዳንድ ክሊፖች ሰዎች ሲልኩልኝ ሳይ በጣም ነው የምፈራው። አሁን በቀደም የተላከልኝ በጣም ውስጤ ተንቀጠቀጠ፣ ፈርቼ ማለት ነው። ሰውየው አገልጋይ ነው መስለኝ፣ ቁጭ ብሏል፣ ምስክርነት ስጡ ይሏል። ስለሱ ነው የሚናገሩት። እሱ በቃ ደስ ብሎት ማይኩን ይዞ እስቲ ለጌታ ክብር አጨብጭቡ ይላል። ግን ለራሱ ነው የሚጨበጭበው። እግዚአብሔር ይጠብቅ በእውነት። ከእግዚአብሔር ቃል ጋር ህብረት ሲኖራት በእንዲህ አይነት ትርምስ ውስጥ አትገባ። ምክንያት መንፈስ ቅዱስ ራሱ ትክክለኛ ነገር ውስጥ ራሷን ስታገኘው በሰላሙ ይጋርዳታል። ትክክል ባልሆነ ነገር ውስጥ ደግሞ ስትገባ መንፈሳዊ ቅዱስ በሆነ መረበሽ ውስጥ ይከታታል። ደስ አይልም? ጌታ መንፈስ ክብር ለስሙ ይሁን ለዘላለም። ስለዚህ ይሄ ኬሚስትሪያችን ተስማማ። የምናገረውን ነገር ሳልናገር ያውቃል፣ የማስበውን ነገር ያስብልኛል፣ እሱ ያስባል። እንደዚህ አይነት ነገር ውስጥ መግባት አደገኛ ነው። ካገባችሁ በኋላ እንኳን የምታስቢውን ሊያውቅ ምንም አይቶሽን ፊገር አውት አያደርግሽም፣ እየተናገርሽም አይገባው። ኦኬ። ጌታን ማመን ግን ጌታ መተማመን ግን ከትዳር በፊትም ከትዳር በኋላ ጋራንቲ ያለሽ። ክብር ለስሙ ይሁን ለዘላለም። ስለዚህ እንደ እግዚአብሔር ቃል እግዚአብሔርን ቃል እየሰማሽ እውነቱን እየሰማሽ እግዚአብሔርን ቃል እንደ እግዚአብሔር ቃል መኖር ኦኬ። ስለዚህ በስተመጨረሻ ግን a God fearing man will not just say the right things ኦኬ። እግዚአብሔርን የሚፈራ ትክክለኛ የሆኑ ነገሮችን የሚናገር ሰው ብቻ አይደለም፣ ይልቅስ የሚኖር ነው። በዚሁ ዛሬ የያዝኩትን መልእክት ጨርሳለሁ። ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ደህና ቆዩ።